እሺ ቤተሰቦች ዛሬም እንደተለመደው ምርጥ ታሪክ ይዤላችሁ መጥቻለሁ። ይህ ከሁሉ ፊልም ነው። ታሪካችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግና ቪፒኤን ማብራትም እንዳይረሳ። እወዳችኋለሁ። ይመቻችሁ። ታሪካችን ሲጀምር በዚህ በተለየ እስር ቤት ውስጥ ጎሬንግ ራሱን 48 ቁጥር ክፍል ውስጥ ያገኘዋል። በውስጡ አልጋና ወደ ታች ወደ ላይ የሚያሳይ ትልቅ ክፍተት አለው። ትሪማጋሲ የተባለ ሸምገል ያለ ታራሚ አብሮ ታስሯል። እስር ቤቱ ከ100 በላይ ወለሎች አሉት። ሁሉም ወለሎች ሁለት ታራሚዎች አሏቸው። ስማቸውም አስተዳዳሪዎቹ ባወጡላቸው ስም ተቀይሯል። በየቀኑ በትልቁ ክፍተት በኩል ምግብ ይመጣል። በ2 ደቂቃ ውስጥ እስከቻሉት ድረስ መመገብ አለባቸው። ታራሚዎቹ ወደ ታችኛው ወለል በራቁ ቁጥር የመመገብ ዕድላቸው እየጠበበ ነው የሚሄደው። በየወሩ መጨረሻ ሁሉም ታራሚዎች ወደ ተለያየ ወለል ይወሰዳሉ። ለመጀመሪያ ጊዜ ይህንን የተመለከተው ጎሬንግ ምግቡን ለመብላት ሳቢ ሆኖ ስላላገኘው ይተወዋል። ስለዚህ ላለመመገብ ይወስናል። ቁንጣን እስኪይዘው ድረስ የበላው ትሪማጋሲ ምግቡ ላይ ይተፋበታል። ጎሬንግ ለበኋላው አንድ አፕል አንስቶ ያስቀምጣል። ቢሆንም ምግብ ማመላለሻው ከወረደ በኋላ የእነሱ ወለል ላይ ኃይለኛ ሙቀት ይፈጠራል። ምግብ ለበኋላ ብሎ ማንሳት የተከለከለ ስለነበር ነው። ስለዚህ የያዘውን አፕል ወደ ታች ይወረውረዋል። ሁኔታው ጎሬንግ እዚህ ከመግባቱ በፊት የነበረውን ቃለ መጠይቅና የውል ፊርማ ያስታውሰዋል። ቀኑ ሳይደርስ መውጣት አይቻልም። ሁሉም ታራሚ አንድ ዕቃ ይዞ መግባት ብቻ ይፈቀድለታል። ጎሬንግም ዳንኪ ሆኪ የሚል መጽሐፍ ይዞ ነበር የገባው። ጎሬንግ በራሱ ፍቃድ ነው ወደዚህ እስር ቤት የገባው። ለ6 ወር ታስሮ በምላሹ ዲፕሎማ ይሰጠዋል። በቀጣይ ቀንም ጎሬንግ መመገብ አልፈለገም። ትሪማጋሲም አለመብላቱ እንደማያዋጣው ይነግረዋል። ይህ በእንዲህ እንዳለ ጎሬንግ እዚህ እንዴት እንደገባ ይጠይቀዋል። ትሪማጋሲም በማስታወቂያ ምክንያት እንደሆነ ይነግረዋል። አንድ ቀን የቢላ ማስታወቂያ አይቶ ይገዛል። ቀጣይ ቀን የተሻለ ቢላ ሲያስተዋውቁ አይቶ ይናደድና ቲቪውን በመስኮት ይወረውረዋል። ቲቪው መንገደኛ ላይ ወድቆ ይገድለዋል። ትሪማጋሲም ከአእምሮ ህሙማን ሆስፒታል ይልቅ ይህንን እስር ቤት መርጦ እንደመጣ ይነግረዋል። ትሪማጋሲም እስከ 13ኛው ወለል ድረስ ወርዶ እንደሚያውቅ ይነግረዋል። ከዛ ወለል በታችም ብዙ ወለሎች እንዳሉ አይቷል። ጥልቅ በሆነ ቁጥር ምግብ አይደርስም። ለተከታታይ ወራት ዝቅተኛ ወለሎች ሳይመገቡ እንደሚቀሩ ይነግረዋል። ይህንን ሲሰማ ጎሬንግ ምግቡን ሳይጨርሱ ለሁሉም እንዲዳረስ ጮሆ ይናገራል። ትሪማጋሲ ምግብ ላይ መሽናት ይጀምራል። እብዱ እስረኛም ወደ እስር ቤቱ ይዞት የመጣው የገዛውን ቢላ እንደሆነ ያሳየዋል። በቀጣይ ጊዜም ምግብ ወደ ወለላቸው ሲመጣ ጎሬንግ ለመመገብ ይሞክራል። ከትንሽ ቆይታ በኋላም አንድ ሰው ከላይ ሲወድቅ ይመለከታል። ትሪማጋሲም የተለመደ እንደሆነና ማንም ሰው እንደማይረዳው ይናገራል። ትሪማጋሲ ቀጣይ ወር አብረው እንደሚታሰሩ ያስረዳዋል። ጎሬንግም ታራሚዎቹ ወለል ሲቀያየሩ አብረው እንደሆነና ትሪማጋሲም የበፊቱ አብሮ የታሰረውን ሰው እንደበላው ይረዳል። ምግብ ማመላለሻው ሲመጣ ሚሃሩ የተባለች ሴት ተቀምጣበት ነበር። ጎሬንግ እንደተጎዳች ስላየ ሊረዳት ይሞክራል። ትሪማጋሲ ግን እንዲተዋት ያስጠነቅቋል። ሚሃሩ በየወሩ የጠፋባትን ልጅ ፍለጋ እንደዚህ ታደርጋለች። አብሯት የታሰረውን ሰው በመግደል ከልጇ ጋር ለመታሰር እየሞከረች ነው። ቅድም የወደቀውም ሰው እሷ ገድላው ሊሆን እንደሚችል ገምተዋል። ወደ ታችኛው ወለል ምግብ ማመላለሻው ሲወርድ እዛ ያሉት ታሳሪዎች ሚሃሩን ለማጥቃት ይሞክራሉ። ጎሬንግም በጩኸት እንዲተዋት ይነግሯቸዋል። ሚሃሩ ግን ሁለቱንም ገድላቸው ምግብ ማመላለሻው ላይ ተቀምጣ ትመለሳለች። ወራቸው ሲደርስ ሁሉም ታራሚዎች በጋዝ ራሳቸውን እንዲስቱ ይደረጋል። እናም ወለል ይቀይራሉ። ጎሬንግም ሲነቃ ራሱን ከአልጋ ጋር ታስሮ 171ኛ ወለል ቁጥር ላይ ራሱን ያገኘዋል። ትሪማጋሲም ይህንን ያደረገው ጎሬንግ ወጣትና ጠንካራ ስለሆነ ራሱን ከሱ ለመከላከል እንደሆነ ይነግረዋል። የሌሎች ታራሚዎች ጩኸትም ይሰማው ነበር። ምግብ ማመላለሻው ሲመጣ ምንም አይነት ምግብ አልነበረውም። ብዙ ቀናቶች አለፉ። በ8ኛው ቀን ትሪማጋሲ ምግብ መመገብ እንዳለበት ይናገራል። ወደ ታሰረውም ጎሬንግ ይሄዳል። ጎሬንግ አብዝቶ ይለምነዋል። በረሃብ ህልውናውን ያጣው ትሪማጋሲ ግን በቢላው ከእግሩ ላይ ስጋ ይቆርጣል። ለመብላትም ሲዘጋጅ ምግብ ማመላለሻው ላይ ሚሃሩ ተቀምጣ ትመጣለች። ሚሃሩ ጎሬንግ ለሷ አስቦ ያደረገውን አስታውሳ ለማገዝ ትሪማጋሲን በያዘው ቢላ ትወጋዋለች። ቀጥላም ወደ ጎሬንግ በመሄድ ከታሰረበት ትፈታዋለች። ጎሬንግም በንዴትና በእልህ ተሞልቶ የወደቀውን ትሪማጋሲ በቢላ ደጋግሞ ይወጋዋል። በኋላም ጎሬንግ ራሱን ይስታል። ነገር ግን ሲነሳ ሚሃሩ እግሩን በአንሶላ ጠቅልላለት ነበር። ሚሃሩ ትሪማጋሲን ስጋ እየበላች ነው። ስጋም ቆርጣ ለጎሬንግ አመጣችለት። ለመብላት ፍቃደኛ አልነበረም። አማራጭ ስለሌለው ጎረሰላት። ውሃም አጠጥታው ልጇን ፍለጋ ቀጠለች። ቀናቶች አለፉ። የትሪማጋሲ ሬሳ መሽተት ጀምሯል። ጎሬንግ አሁንም ለመኖር ያንን ስጋ መብላት አለበት።
ጎሪንግ በቁሙ ቅዠት ጀምሯል። በወሩ መጨረሻ ጋዝ የጎሪንግን ክፍል ሞላው። በሰመመንም ከሴት ጋር እየተሳሳመ ይመስለዋል። ከሰመመኑ ሲነቃ ግን ውሻ እየላሰው ነበር። አብራውም የታሰረችው ኤሞጉዌራ ነበረች። ጎሪንግ ወደዚህ እስር ቤት ሲመጣ ኢንተርቪው ያደረገችው እሷ ነበረች። ለማምጣት የመረጠችውም አንደኛው ነገር ውሻዋን ነበር። አሁን 33ኛ ወለል ላይ ናቸው። ጎሪንግም በኢንተርቪው ጊዜ ኤሞጉዌራ የምታሳየውን ፊት ልክ አልነበረም። አሁን ላይ ኤሞጉዌራ እንደሱ በራሷ ፍቃድ ነው በእስር ቤቱ የገባችው። ሰዎች እንደሚሞቱ አታውቅም ነበር። እስከ 200 ወለልም እንዳለ አሁን ትረዳለች። ጎሪንግም ለሁሉም ሰው የሚመቃ ምግብ እንደሌለ ይነግራታል። ኤሞጉዌራ ግን ሁሉም ሰው የሚበቃውን ብቻ ቢበላ ሁሉም ነገር እንደሚዳረስ ትነግረዋለች። ይህ ሐሳብ የሁሉንም አንድነት ይፈልጋል። ጎሪንግ ይህ የማይሆን ሐሳብ እንደሆነ ተረድቷል። ካፍታ በኋላም የምግብ ማመላለሻው መጣ። ኤሞጉዌራስ የሚያስፈልጋትን ብቻ በልታ ለውሻዋም ታጎርሳታለች። ለቀጣይ ወለልም 2 ሳህን አዘጋጅታ ታስቀምጥላቸዋለች። ምግብ ማመላለሻው ወለል ወደ ታችኛው ቦታ ሲደርስ ታራሚዎቹ በአግማሙ ያዘጋጀችላቸውን ሳህን ብቻ እንዲመገቡና እነርሱም ለቀጣይ ወለል እንዲያዘጋጁና ተመሳሳይ ነገር እንዲያደርጉ ትናገራለች። ነገር ግን ያልተለመደ ስለሆነ ቦታም አልሰጧትም። ጎሪንግ የእስር ቤቱ አስተዳዳሪዎች እንደዚህ አይነት አንድነት እንዲኖራቸው እንደማይፈልግ ያስባል። ኤሞጉዌራስ ግን በስራ ስለምታውቃቸው እንደዚህ አይነት ሐሳብ እንደሌላቸውና በሰላም ትሰራ እንደነበር ትነግረዋለች። ኤሞጉዌራስ በየቀኑ ምግብ ለእኩል እንዲደርስ እየሞከረች ነው። ነገር ግን ከስሯ ያሉት ታራሚዎች እንኳን ሐሳቧን አልተቀበሏትም። ጎሪንግም በየቀኑ ኤሞጉዌራስ የምትላቸውን ባለመስማማታቸው ራስ ወዳድም በመሆናቸው ቢናደድም ምግቡን በስርዓት ካልተመገቡ እንደሚጸዳዳበት ይነግራቸዋል። ከጊዜያት በኋላ ሚሃሩ ራሷን ስታ በምግብ ማመላለሻው ላይ ትመጣለች። ጎሪንግ እና ኤሞጉዌራስ በድንጋጤ ተሸክመዋት ወደ አልጋ ይወስዷታል። በዚህ ሰዓት ውሻዋ ከምግብ ማመላለሻው ላይ ምግብ ትወስዳለች። ማመላለሻው ሲወርድ የነ ጎሪንግ ወለል በኃይለኛ ቅዝቃዜ ይመታል። ጎሪንግም ውሻዋ ምግብ መውሰዷን አይቶ ሊያስጥላት ይሞክራል። ከቆይታ በኋላ ጫጫታ ሰምቶ ሲነሳ ሁለቱ ሴቶች እየተደባደቡ ነው። ሚሄሩ ስለራባት ውሻዋን ገርላባታለች። በቀጣይ ቀንም ምግብ ማመላለሻው ሲመጣ ሚሄሩ ወደ ታችኛው ትወርዳለች። ጎሪንግም ሚሃሩ ልጇን እየፈለገች እንደሆነ ለኤሞጉዌራስ ያስረዳታል። እሷም ሚሃሩ ከ10 ወራት በፊት እንደመጣችና ፊልም ሰሪ እንደነበረች ቤተሰብም ስላልነበራት በፍቃዷ እንደገባች ትነግረዋለች። ኤሞጉዌራስ እስር ቤቱ እንደዚህ አይነት አሰቃቂ እንደነበር ባለማወቋ ነበር ሰዎችን ስታስፈርም የነበረው። ለ3 ወርም በካንሰር እየተሰቃየች ስለነበርና ከመሞቷ በፊት ይህንን እስር ቤት ለማየት በፍቃዷ ነው የገባችው። በቀጣይ ቀንም ጎሪንግ ሲነቃ ራሱን 202ኛ ወለል ላይ ያገኘዋል። ዙሪያውን ሲመለከት ኤሞጉዌራስ ራሷን አጥፍታለች። በዚህ ሰዓት ጎሪንግ የቁም ቅዠቱ ይጀምራል። ትሪማጋሲና ኤሞጉዌራስ ከበውት ያዋክቡታል። ጎሪንግ ግን ራሱን በሌላ ሐሳብ ለመያዝ ይሞክራል። ሬሳውን ከመብላት የያዘውን መጽሐፍ ቀዶ መብላት ጀመረ። የጭንቅ ቀናት እያለፉ ነው። ጎሪንግ ረሃቡ ሲጸናበት የኤሞጉዌራስን ሬሳ መብላት ጀመረ። ትሪማጋሲ በሐሳቡ እየመጣበት የቱ ጋር መቁረጥ እንዳለበት ያሳየዋል። 1 ወር በሰቀቀን አለፈ። በቀጣይም ጎሪንግ 6ኛ ወለል ደረሰው። አብራው ሚሄሩ ታስራለች። ከተኛበት ሲነሳ በቢላ ልትወጋው ስትመጣ ጎሪንግ ከህልሙ በድንጋጤ ይነቃል። አሁን አብሮት የታሰረው ባህራት የተባለ ሰው ነው። ይዞት ለመምጣት የመረጠው አንድ ቀን ገመድ ነው። ባህራት ወደ ላይኛው ለመውጣት ያስባል። 5ኛ ወለል ላይ ያሉት ታራሚዎች እንዲረዱት ይጠይቃቸዋል። ትንሽ ካቀማሙ በኋላ እሺ ይሉታል። ባህራትም ገመዱን ይወረውርላቸዋል። ተንጠልጥሎ መውጣት ይጀምራል። ነገር ግን ፊቱ ላይ ቆሻሻ ይጥሉበታል። ባህራትም በመጸየፍ ከገመዱ ይወርዳል። ገመዱን ግን ወደ ታች ይወድቅበታል። ከቆይታ በኋላ የምግብ ማመላለሻው ምግብ ተሞልቶ ይመጣል። እነርሱም በአግባቡ ይመገባሉ። ምሽት ላይ ቅዠቱ ይጀምራል። ትሪማጋሲ 1 ወር ብቻ እንደቀረውና እንዲታገስ ይነግረዋል። ኤሞጉዌራስም በአንድ የሚመጣ ለውጥ እንደሌለ ታስረዳዋለች። ጎሪንግም ለሁሉም ታራሚዎች ምግብ እንዴት እንደሚያደርስ ካሰበ በኋላ ባህራትን እንዲያግዘው ይጠይቀዋል። ራሳቸውን ለመከላከል የሚሆን ብረት ሰብረው በምግብ ማመላለሻው እስከ ታችኛው እየሄዱ ሁሉም ታራሚ በአግባቡ እንዲመገብ ለማድረግ ወሰኑ። አልጋቸውን ሰብረው ብረት ይዘው ወደ ታችኛው መውረድ ይጀምራሉ። ወደ 7ኛ ወለል ሲወርዱ ጎሪንግ እስከ 50ኛ ወለል ድረስ ታራሚዎቹ በደንብ ስለሚመገቡ ከ50 ጀምሮ ምግብ ለመስጠት እንዲጀምሩ ለባህራት ይነግረዋል። ባህራት ግን እነዚህ ከሳምንት በፊት ወደ ላይ እንዲወጣ የረዱት ሰዎች ስለሆኑ መስጠት እንዳለባቸው ይነግረዋል። ከታሳሪዎቹም አንዱ ለመብላት ሲሞክር ባህራት በያዘው ብረት ይመታዋል። ባህራትም በጎሪንግ ሐሳብ ተስማምቷል። ከትንሽ ጉዞ በኋላ ባህራት አንድ የሚያውቀው ብራውን ባንግ የተባለ ሰው ያገኛሉ። ሁኔታውንም ያስረዱታል።
ብርሃን ባንክ ሁኔታውን ቢረዳም የእስር ቤት አስተዳደሮቹ ግን ይህ ደንታ እንደማይሰጣቸው ይነግራቸዋል። ጎሪንግ እና ባህራት በአቋማቸው ጸንተው እስከ 50ኛው ወለል መውረድ ችለዋል። ምግቡንም ለሁሉም እንዲበቃ አድርገው ማከፋፈል ጀመሩ። ሁሉም እያመሰገኗቸው ነበር። 97ኛው ወለል ላይ የታመመ ሰውና የአይምሮ እድገት ውስንነት ያለበት ወጣት ታማሚ ያገኛሉ። ታማሚውን ጎሪንግ መመገብ ሲጀምር ወጣቱ በኋላ ሊበላው ስለሚችል ብዙ እንዳይጨነቅለት ይነግረዋል። ቀጣዩ ወለል ላይ ሰው ስላልነበረው ማመላለሻው አልቆመም። ካሰቡት በላይ ወለል እንዳለውና ሂሳባቸው ልክ እንዳልነበር ተረድተዋል። በቀጣዩ ወለል 2 ግዙፍ ሰዎች ምህሩን እየቀጠቀጧት ይደርሳሉ። አንዱ ትልቅ ጎራዴም ይዞ ነበር። ሁለቱም ጎሪንግ እና ባህራት ሁለቱን ታሳሪዎች ቢገሏቸው ምህሩን ለማትረፍ ግን አልቻሉም። ምግብ ማመላለሻው እንዳያመልጣቸው ዘለው ይወጡበታል። አሁን ወደ ታችኛው ሲወርዱ አብዛኛው ወለል የሞተ ሰው ነው ያለበት። ስለዚህ ማመላለሻው አይቆምም። ከረጅም ጉዞ በኋላ 338ኛ ወለል ላይ ይቆማል። እዛ ወለል ላይ ሰው ያለ አልመሰላቸውም ነበር። ነገር ግን አልጋ ስር የተደበቀ ሰው አለ። ማሊ ናት፣ የጠፋችው ስትፈለግ የነበረችው ልጅ። ባህራትና ጎሪንግ ወለሉ ላይ ቀርበው ባህራት ከላይ ጀምሮ የያዘውን ኬክ ወስዶ ነበረ። ጎሪንግ ግን እንዲመልሰው ይነግረዋል። ባህራት ግን አልተስማማም። በሚገርም ሁኔታ ክፍሉ ሙቀትም ቅዝቃዜም አልነበረው። ብዙ ካቅማማ በኋላ ባህራት ውዱን ኬክ ለማሊ ይሰጣታል። ምሽት ላይም በተኙበት ጎሪንግ መቃጀት ይጀምራል። ቺማጋሲ እመግረስና መሄሩን ማየት ጀመረ። በድንገት ባህራትም ልጅቷን እንዲጠብቁ ከሌሎች ጋር ሲስማማ ያያል። ጎሪንግም ሲነቃ ባህራት ብዙ ደም ፈሶት ሞቶ ነበር። በቀጣይ ጊዜም ምግብ ማመላለሻው ሲመጣ ጎሪንግና ማሊ ይወጡበታል። ወደ ታችም ሲወርዱ ድቅድቅ ያለ ጨለማ ነው። መጨረሻ ላይ ሲደርስም ቺማጋሲ ጎሪንግን ከማመላለሻው እንዲወርድ ይነግረዋል። ማመላለሻውም ማሊን ብቻ ይዞ ወደ ላይ ይወጣል። ጎሪንግና ቺማጋሲ ከላይ ሆነው ለታችኞቹ ታራሚዎች ለማያስቡት ማሊ ትልቅ ማስተማሪያ መልእክት እንደሆነችላቸው እናም እንዲተሳሰቡ ተስፋ ያደርጋሉ። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።